ባለፉት ጥቂት ሳምንታት በተለይም ደግሞ ላለፉት 2 እና 3 ቀናት ዓለምን በከፍተኛ ስጋት ውስጥ ያቆየውና ወደ መጠነ ሰፊ ቀውስነት ያመራል ተብሎ የተፈራው የአሜሪካና የኢራን ጦርነት በትላንትናው ዕለት አስገራሚና ታሪካዊ ጥፋትን አስተናግዷል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ ሊሰነዝሩት የነበረውን አጥፊና እጅግ አውዳሚ ጥቃት በመተው ሁለቱ ሀገራት ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ መድረሳቸውን በይፋ አስታውቀዋል። ይህ ውሳኔ የመጣው ዶናልድ ትራምፕ ለኢራን የሰጡት የመጨረሻ ማስጠንቀቂያ ሊያበቃ ጥቂት ሰዓታት ሲቀሩ ሲሆን ስምምነቱ የሆርሙዝ የባህር ወሽመጥን ዳግም እንዲከፈት የሚያደርግና ለ2 ሳምንታት በሚቆዩ ዲፕሎማሲያዊ ንግግሮችም ዘላቂነት ያለው ሰላም እንዲመጣ ለማድረግ የታለመ ነው ተብሏል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ነገሮች ወደ ከፋ ደረጃ ሊሸጋገሩ ጥቂት ሰዓታት ሲቀሩ ተደረገ የተባለውን የተኩስ አቁም ስምምነት ያለው አንድምታ፣ የስምምነቱን ዝርዝር ሁኔታዎች፣ የተፋላሚ ወገኖችን አቋም፣ የፓኪስታንን ሚናና ስምምነቱ በቀጣይ ወዴት ሊያመራ ይችላል የሚሉትን እንዲሁም ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የዓለምን የፖለቲካና የኢኮኖሚ መድረክ ሲያናውጥ የቆየው የአሜሪካ እስራኤልና የኢራን ጦርነት በአሁኑ ወቅት አዲስና ተስፋ ሰጪ ምዕራፍ ላይ ደርሷል። ዶናልድ ትራምፕ ኢራን በተቀመጠው ቀነ ገደብ መሠረት ድርድር የማታደርግ ከሆነና የሆርሙዝ የባህር ወሽመጥን ካልከፈተች አገሪቱ በአንድ ሌሊት ልትጠፋ ትችላለች፣ ደግሞም ሙሉ ስልጣኔዋን ዳግም እንዳይመለሱ ሆኖ ትወድማለች ሲሉ ካስጠነቀቁ በኋላ የተኩስ አቁም ስምምነት ላይ መደረሱ ተሰምቷል። የተኩስ አቁም ስምምነቱ የተበሰረው ፕሬዝደንት ዶናልድ ትራምፕ ለቴህራን ያስቀመጡት የመጨረሻ የጊዜ ገደብ ሊያበቃ 2 ሰዓታት ሲቀሩት ብቻ እንደሆነም ተገልጿል። ዶናልድ ትራምፕ ቀደም ሲል ኢራን ለድርድር ካልቀረበች አጠቃላይ ስልጣኔዋን የሚያጠፋ ጥቃት እንደሚሰነዝሩ ዝተው ነበር። ይሁን እንጂ የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ እንዲሁም የፓኪስታን የጦር ኃይሎች ጠቅላይ አዛዥ ጀነራል አሲም ሙኒር ባደረጉት ጥረት ዶናልድ ትራምፕ ጥቃቱን ለ2 ሳምንታት ለማቆም ተስማምተዋል። ይህ ስምምነት ለአሜሪካም ሆነ ለኢራን የራሱ የሆነ ትርጉም አለው። ለአሜሪካ ስምምነቱ የሆርሙዝ የባህር ወሽመጥን በማስከፈት የዓለም የነዳጅ ገበያ እንዲረጋጋና በጦርነቱ ምክንያት የተጎዳውን የሀገር ውስጥ ኢኮኖሚ ለማነቃቃት ዕድል ይሰጣል። በሌላ በኩል ደግሞ ለኢራን በከፍተኛ ሁኔታ የተጎዳውን ወታደራዊ አቅሟን ለመጠገንና ከከፋ ጥቃት ለመዳንም የተገኘ የእፎይታ ጊዜ ተደርጎ ሊወሰድ ይችላል። ለተቀረው ዓለም ደግሞ የስምምነቱ መደረግ የነዳጅ ዋጋ እንዲቀንስና የዓለም አቀፍ የንግድ እንቅስቃሴ በመደበኛ ሁኔታ እንዲቀጥል ለማድረግ የሚያስችል ትልቅ ተስፋን ጭሯል። ይህ የተኩስ አቁም ስምምነት ለተሳታፊ ወገኖችና ለዓለም አቀፉ ማህበረሰብ ትልቅ አንድምታና ትርጉም ያለው ተደርጎም ይገለጻል። በሌላ በኩል ደግሞ ለአሜሪካ ዶናልድ ትራምፕ ጦርነቱን ሳያስፋፉና የሰነዘሩትን ከባድ ዛቻ ተግባራዊ ሳያደርጉ ከገቡበት አጣብቂኝ የሚወጡበትን ዕድል ሰጥቷቸዋል። ፕሬዝደንቱ አጠቃላይና ሙሉ ድል ብለው የጠሩት ይህ ስምምነት የአሜሪካን ወታደራዊ ግቦች ማሳካቱንና ኢራንን ወደ ድርድር ጠረጴዛ ማምጣቱን እንደ ስኬት ይቆጥሩታል። ኢራን ደግሞ በበኩሏ ስምምነቱ የደረሰባትን ከባድ ወታደራዊ ጥቃት ለጊዜው እንዲቆምላትና የሀገሪቱን የምጣኔ ሀብት ደም ስር የሆነውን የሆርሙዝ የባህር በር በመቆጣጠር ረገድ ያላትን የበላይነት እንድታሳይ ታላቅ ዕድልን የፈጠረላት ክስተት ተደርጎ ይቆጠራል። ለተቀረው ዓለም ደግሞ ስምምነቱ የነዳጅ ዋጋ እንዲቀንስና የዓለም የአክሲዮን ገበያዎች እንዲያንሰራሩ ምክንያት ሆኗል። በተለይም በጦርነቱ ምክንያት በበርሜል $100 በላይ ተሰቅሎ የነበረው የነዳጅ ዋጋ ከስምምነቱ በኋላ ለመጀመሪያ ጊዜ ከዚህ በታች ሆኖ ታይቷል። በአንጻሩ ደግሞ ይህ የተኩስ አቁም ስምምነት ለምን አሁን በዚህ ወቅት ተደረገ የሚለው ጥያቄ በርካታ ምክንያቶች እንዳሉት እየተነሳ ይገኛል። አንደኛውና ዋነኛው ምክንያት ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ በገዛ ፓርቲያቸውና በዲሞክራቶች በኩል የገጠማቸው ከፍተኛ ተቃውሞ ሆኖ ይገለጻል። ዶናልድ ትራምፕ የአንድን ሕዝብ ሙሉ ስልጣኔ እናጠፋለን የሚል ንግግራቸው በዓለም አቀፍ ሕግ የጦር ወንጀል ሊያስብል የሚችል መሆኑ ከፍተኛ ስጋትን ፈጥሮ እንደነበረም አይዘነጋም። በተጨማሪም የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ እንዲሁም የጦር ኃይላቸው አዛዥ ጀነራል አሲም ሙኒር ያደረጉት ከፍተኛ የሽምግልና
ጥረት ለዚህ ስምምነት መሳካት ቁልፍ ሚናን ተጫውቷል። ፓኪስታን ዶናልድ ትራምፕ የጣሉትን የጊዜ ገደብ እንዲያራዝሙና ኢራንም የሆርሙዝ የባህር ሰርጥን ለ2 ሳምንታት እንድትከፍት ያቀረቡት ጥያቄ ተቀባይነት በማግኘቱ ስምምነቱ እውን ሊሆን ችሏል። ሌላኛው ምክንያት ደግሞ የኢራን ትልቋ የንግድ አጋር የሆነችው ቻይና ኢራን ወደ ስምምነት እንድትመጣ ያደረገችው ግፊት እንደሆነም እየተገለጸ ይገኛል። ይህ በእንዲህ እንዳለ በዚህ የተኩስ አቁም ስምምነት ማን አሸነፈ ለሚለው ጥያቄ ሁለቱም ወገኖች የራሳቸውን የድል አዋጅ እያሰሙ ይገኛሉ። ፕሬዝደንት ዶናልድ ትራምፕ ለኤኤፍፒ በሰጡት ቃለ ምልልስ ፍጹምና ሙሉ ድል 100% ምንም አይነት ጥያቄ የማይነሳበት በማለት ድል ማድረጋቸውን አውጀዋል። ዋይት ሃውስም በ38 ቀናት ውስጥ ዋና ዋና ወታደራዊ ግቦች መሳካታቸውንና ኢራን ለድርድር መገዛቷን እንደ ስኬትነት እየጠቀሰ ይገኛል። በሌላ በኩል ደግሞ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ባወጣው መግለጫ ለታላቁ የኢራን ሕዝብ የምስራች እናበስራለን፣ የጦርነቱ ግቦች ተሳክተዋል፣ ጠላትን ለታሪካዊ ውርደትና ሽንፈት ዳርገነዋል በማለት ስምምነቱን የኢራን ድል አድርገው እያቀረቡት ይገኛሉ። የኢራን ባለስልጣናት በዚህ መልኩ ስምምነቱን አስመልክቶ መግለጫዎችን እየሰጡ ቢገኙም ዋናው ፍላጎታቸው ግን የሀገሪቱን ክብር ጠብቀው ከጦርነቱ መውጣት እንደሆነ ይገመታል። በሌላ በኩል ደግሞ በስምምነቱ ዙሪያ የታዩት የኢራን ባለስልጣናት የሚጋጩ መግለጫዎች ሌላኛው አነጋጋሪ ነጥብ ተደርጎ ይወሰዳል። ኢራን ስምምነቱን አስመልክቶ በፋርስኛና በእንግሊዝኛ ቋንቋዎች ያወጣቻቸው መግለጫዎች ልዩነት እንዳላቸውም እየተገለጸ ነው። በፋርስ ቋንቋ የተሰራጨው መግለጫ አሜሪካ የኢራንን የዩራኒየም የማበልጸግ መብት መቀበሏን የሚገልጽ ሐረግን አካቷል። ሆኖም ግን ለዲፕሎማቶችና ለጋዜጠኞች በተሰጠው የእንግሊዝኛ ትርጉም ላይ ይህ ሐረግ ተቆርጦ ወጥቷል። ይህ ለምን እንደሆነ ግልጽ ባይሆንም የኢራን ባለስልጣናት በሀገር ውስጥ ያለውን ጠንካራ የህዝብ ተቃውሞ ለማለዘብና እንደ ድል አድርገው ለማሳየት የተጠቀሙበት ዘዴ እንደሆነ ይገመታል። በትክክልም በቴህራን ጎዳናዎች የወጡ ደጋፊዎች ለአሜሪካ ሞት፣ ለእስራኤል ሞት፣ ለአደራዳሪዎችም ሞት እያሉ ሲጮኹ መታየታቸው በኢራን መንግስት ውስጥ ያለውን የውስጥ ውጥረት ያሳያል። ከዚህ ባሻገርም የተኩስ አቁም ስምምነቱ ዋና ዋና ነጥቦችና ያካተቷቸው ጉዳዮች የሚከተሉት እንደሆኑ እየተነሳ ይገኛል። አንደኛውና ዋነኛው ኢራን የሆርሙዝ የባህር በርን በአፋጣኝና ሙሉ በሙሉ ለንግድ መርከቦች ክፍት እንድታደርግ የሚጠይቅ ነው። በምላሹም አሜሪካ በኢራን ላይ የምታካሄደውን ማንኛውም አይነት ወታደራዊ ጥቃት ለ2 ሳምንታት እንደምታቆምም ስምምነት ላይ ተደርሷል ተብሏል። ስምምነቱ በተጨማሪም በሊባኖስ የሚገኙ የእስራኤል ወታደሮችና የሂዝቦላ ታጣቂዎች ግጭታቸውን እንዲያቆሙ የሚጠይቅ ቢሆንም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ግን ስምምነቱ ሂዝቦላህን እንደማይጨምርና እስራኤል ጥቃቷን እንደምትቀጥል ተናግረዋል። ስምምነቱ ያላካተታቸው ወሳኝ ጉዳዮችም እንዳሉ እየተገለጸ ይገኛል። የኢራን የኒውክሌር መርሃ ግብር የወደፊት ዕጣ ፈንታ፣ በአሜሪካ የታገዱ የኢራን ሀብቶች መለቀቅና የአሜሪካ ጦር ከቀጠናው እንዲወጣ የሚጠይቁት የኢራን ጥያቄዎች በዝርዝሩ አልተካተቱም። እነዚህ ጉዳዮች በሚቀጥሉት 2 ሳምንታት በፓኪስታን ዋና ከተማ ኢስላማባድ በሚካሄደው ድርድር ላይ የሚነሱ እንደሆነም ይጠበቃል። ከዚህ ባሻገርም ይህ ጊዜያዊ የተኩስ አቁም ስምምነት እንዲደረግ የፓኪስታን ሚና እጅግ ከፍተኛ እንደነበር ተገልጿል። እንደ አደራዳሪ ሀገር ፓኪስታን በሁለቱ ተፋላሚ ወገኖች መካከል ድልድይ በመሆን አገልግላለችም። ፕሬዝደንት ትራምፕም ይህንኑ አረጋግጠው ስምምነት ላይ የደረሱት ከፓኪስታኑ ጠቅላይ ሚኒስትርና ከፓኪስታን ጦር ኃይሎች አዛዥ ጋር ባደረጉት ውይይት እንደሆነ ገልጸዋል። ፓኪስታን ለሁለቱ ወገኖች ገለልተኛ የድርድር ጠረጴዛን በማቅረብ ከሚቀጥለው አርብ ጀምሮ የሚካሄደውን የሰላም ንግግር የምታስተናግድ እንደምትሆንም እየተገለጸ ነው። ይህ የፓኪስታን ሚና በቀጠናው ያላትን ዲፕሎማሲያዊ ተሰሚነት ከፍ ያደረገ ሲሆን ለወደፊትም ለሚደረጉ የሰላም ጥረቶች መሰረትን ጥሏል። ከዚህ ባሻገር ደግሞ ቀጥሎ ምን ይሆናል የሚለው ጥያቄ አሁንም አጠራጣሪ ሆኗል። የተኩስ አቁም ስምምነቱ ለ2 ሳምንታት ብቻ የሚቆይ በመሆኑ ዘላቂ ሰላም ይፈጠራል ማለት አይደለም። በኢስላማባድ የሚካሄደው ድርድር እጅግ ፈታኝ እንደሚሆንም ይጠበቃል። ኢራን በድርድር ጠረጴዛው ላይ የምታቀርባቸው ጥያቄዎች ማለትም ማዕቀቦች
እንዲነሱላት፣ የታገደባት ገንዘብ እንዲለቀቅላትና የአሜሪካ ጦር ከቀጠናው እንዲወጣ የሚሉ ጉዳዮች በትራምፕ አስተዳደር ዘንድ ተቀባይነት ለማግኘት እጅግ አስቸጋሪ ነጥቦች ናቸው። በሌላ በኩል ደግሞ ዶናልድ ትራምፕ የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ እንዲቆም የሚፈልጉ ሲሆን ኢራን ደግሞ የማበልጸግ መብቷን እንደማትተው እየገለጸች ትገኛለች። በተጨማሪም በእስራኤልና በኢራን መካከል ያለው ቀጥተኛ ግጭት እንዲሁም በሊባኖስ ያለው የሂዝቦላ ጉዳይ በስምምነቱ ውስጥ በግልጽ አለመቀመጡ ለስምምነቱ መፍረስ በስጋትነት የሚጠቀስ ጉዳይ ሆኖ እየተነሳ ይገኛል። እናም ይህ የተኩስ አቁም ስምምነት ለጦርነቱ መቆም ሙሉ በሙሉ ምክንያት ይሆናል ለሚለው ጥያቄ ምላሹ አሁንም አይታወቅም የሚል ነው። ምንም እንኳን በአሁኑ ወቅት የነዳጅ ዋጋ በፍጥነት መቀነስ ማሳየቱና ውጥረቱ በመርገቡ ዓለም አቀፍ እፎይታ ቢታይም የሁለቱ ሀገራት መሰረታዊ ልዩነቶች ግን አሁንም አልተፈቱም። ፕሬዝደንት ዶናልድ ትራምፕ የአንድን ሀገር ሕዝብ ስልጣኔ ሙሉ በሙሉ እናጠፋለን የሚል ዛቻቸውን ኢራን ስምምነቱን ካፈረሰች ተግባራዊ ሊያደርጉት እንደሚችሉ ፍንጭ ሰጠዋል። በኢራን በኩል ደግሞ እጃችን አሁንም በቃታው ላይ ነው የሚለው ማስጠንቀቂያ ግጭቱ በማንኛውም ጊዜ ሊያገረሽ እንደሚችል ይጠቁማል። ስምምነቱ ለጊዜው ሰላምን ቢሰጥም የሁለቱ ሀገራት መሪዎች ያላቸው ግትር አቋምና በቀጠናው ያሉ ተላላኪ ኃይሎች እንቅስቃሴ ለዘላቂ ሰላም ትልቅ እንቅፋት ተደርገው የሚወሰዱ ናቸው። እናም መረጃዎች እንደሚጠቁሙት ከሆነ የተኩስ አቁም ስምምነቱ ውጤታማ እንዲሆን የሁለቱም ወገኖች ቅልቦናና ዓለም አቀፍ ጫና የግድ ያስፈልጋል። የፓኪስታን የሽምግልና ጥረት የሚበረታታ ቢሆንም የኢራንና የአሜሪካ የቆየ ጥላቻና የጥቅም ግጭት ግን በአጭር ጊዜ ውስጥ ይፈታል ተብሎ አይጠበቅም። ዶናልድ ትራምፕ እንዳሉት ምናልባትም አስደናቂ የሆነ አዲስ ነገር ሊፈጠር ይችላል የሚለው ተስፋ እውን የሚሆነው ሁለቱ ሀገራት ከዛቻ ይልቅ በሐሳብ የበላይነት ላይ የተመሰረተ ድርድር ማድረግ ሲችሉ ብቻ ይሆናል። የሆርሙዝ የባህር ወሽመጥ መከፈቱ ለጊዜው የኢኮኖሚ ቀውሱን ቢያቃልለውም የቀጠናው ፖለቲካዊ አለመረጋጋት ግን አሁንም በሁለቱ ሀገራት እጅ ላይ ይገኛል። በተለይም ኢራን የምታቀርባቸው ጥያቄዎች ማለትም የአሜሪካ ጦር ከመካከለኛው ምስራቅ እንዲወጣ፣ ማዕቀቦች እንዲነሱና የታገዱ ሀብቶቿ እንዲለቀቁ የሚሉት ነጥቦች በአሜሪካ በኩል በቀላሉ ተቀባይነት የሚያገኙ አይመስሉም። ትራምፕ ቀደም ሲል የኢራንን ባለ 10 ነጥብ ዕቅድ ሊሰራ የሚችል ካሉ በኋላ የማጭበርበሪያ ሰነድ ነው ማለታቸው የድርድሩን ሂደት አስቸጋሪ ያደርገዋል። እስራኤልም ቢሆን በስምምነቱ ሙሉ በሙሉ ደስተኛ አይደለችም። ምክንያቱም የኢራን የኒውክሌር ስጋት ገና ስላልተወገደ ተጨማሪ ውጤት ማግኘት እንፈልጋለን የሚል አቋም አላት። እናም ጉዳዩ በጥቅሉ ሲታይ ይህ የ2 ሳምንት የተኩስ አቁም ስምምነት ለጊዜው ዓለምን ካንዣበበው ታላቅ ጥፋት የታደገ ቢሆንም የችግሩ ዘላቂ መፍትሄ ግን እስካሁን አልተገኘም። ፕሬዝደንት ትራምፕ የተጠቀሙበት አስፈሪ ዛቻና በኢራን በኩል ያለው ጽንፈኝነት በቀጣዮቹ 2 ሳምንታት ውስጥ ምን አይነት ውጤት እንደሚያመጣ በቀጣይ የሚታይ ይሆናል። እንደ ትራምፕ አገላለጽ ምናልባትም አስደናቂ የሆነ አዲስ ነገር ሊፈጠር ይችላል የሚለው ተስፋ ቢኖርም በሁለቱ ሀገራት መካከል ያለው የቆየ ጠላትነትና የጥቅም ግጭት ግን ለዘላቂ ሰላም መውረድ ትልቅ ፈተና ሆኖ ይቀጥላል። በሌላ በኩል ደግሞ ፕሬዝደንት ዶናልድ ትራምፕ እንዳሉት ይህንን የቆየ ችግር ወደ መፍትሄ ለማምጣት መቃረባችን ክብር ነው ቢሉም በኢራን በኩል ያለው የእጃችን በቃታው ላይ ነው ማስጠንቀቂያ ሰላሙ ምን ያህል ደካማ እንደሆነ የሚያሳይ ነው። በዚህ ሂደት ውስጥ የፓኪስታን ሚና እንደቀጠለ ሲሆን ዓለም አቀፉ ማህበረሰብም ጦርነቱ በቋሚነት እንዲገታ ግፊት ማድረጉን መቀጠል ይኖርበታል እየተባለ ይገኛል። የአሜሪካ የፖለቲካ ተቃዋሚዎች የትራምፕን ዛቻ ሲተቹ፣ ደጋፊዎቻቸው ደግሞ ውጤት አምጥቷል በሚል እየተከራከሩ ነው። የተኩስ አቁም ስምምነቱን አስመልክቶ እየተሰነዘሩ ያሉ ሐሳቦች ምንም ይሁኑ ምን ለአሁኑ የሰው ልጅ ሕይወት መትረፍና ለዓለም ሰላም መረጋጋት ትልቁ ድል ተደርጎ ሊወሰድ እንደሚገባም በሌላ በኩል እየተገለጸ ያለ ጉዳይ ነው። ይህ የተኩስ አቁም ስምምነት የጦርነቱ ማብቂያ ይሁን ወይስ የከፋ ጥቃት መሸጋገሪያ ወደፊት የሚታይ ይሆናል? ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሲኤንኤን፣ ኤፒ ኒውስ እንዲሁም ዘጋርዲያንን በዋቢነት ተጠቅመናል።